ደህና ናችሁ? እዚህ ያላችሁ ውጭ ያላችሁ፣ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። ሌለውን አታውሩ፣ ከኔ ራስ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃት የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላቀው ቤት ሚኪ ቤተኛ ነው። ይሄ ሌባ እሱ እንደሚለው ከሆነ ከሴትዮዋ ጋር ምንም ግንኙነት የለኝም አላቅም ነው እያለ ያለው። ሴትዮዋ ደግሞ እያለች ያለችው አንተ ሌባ ነህ ነው። ይሄ ምን አይነት አብይ የተባለ እንደሱ አይነት እብድ አላየው። የሰው እብድ ኋላ ቀር ጭንቅላት ያለው ለስሙ በእናቱ አማራ በምናምን ቅልቅል ነው የተፈጠረው። ይህ ነገር ለአንተ ጥሩ አይደለም ነው ያው የሚጠብቅ ነገር በጣም የከፋ ነው በማለት ብዙዎች ምላሻቸውን እየሰጡ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። በዛሬ ቪዲዮ ሰሞኑን መነጋገሪያ ከነበሩ ነገሮች ውስጥ አንዱ የሚኪ ፊት አውራሪ ጉዳይ ነው እና በሚኪ ፊት አውራሪ ጉዳይ ላይ ብዙ መልስ ያልተሰጣቸው መልስ ያልተገኘላቸው ጥያቄዎች ነበሩ። ከዛም መካከል ሴትዮዋ የት ጠፋች የሚለው ነው እና በአሁን ላይ ሴትዮዋ ባትገኝም እናትየዋ እኔ አለሁ እኔ ብዙ ማውቃቸው እውነታዎች አሉ ብላ በቪዲዮ ለህዝቡ ያጋራችው መልእክት አለ። ሴትዮዋ ምንድን ያጋራችው የሚለውን አብረን የምንመለከት ይሆናል። ከዛ መቀጠል ደግሞ በቲክቶክ ስሙ በፍቅር ሲዝም የተባለ ግለሰብ ሁላችሁ ታውቁታላችሁ ብዬ አስባለሁ። ያው ከመንግስት ጋር ግብግብ ውስጥ ገብቷል። ከመንግስት አካላት ጋር ምን አይነት ግብግብ ውስጥ ነው የገባው የሚለውን አብረን በቪዲዮችን የምንከታተል ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ መቆየት ብቻ ነው። ሌሎችም አዝናኝና አስተማሪ ቪዲዮዎች ስላሉ ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። እኔ በሰርቅ መስኮቴና በሬን አላሰራም ነበር። ማንም ሰው ፍቅሩ አብጤን እንወዳለን እናከብራለን ያሉት በሙሉ በእውነት የኢትዮጵያን ሕዝብ አመስግን። ሀቅህን አንተ ሳትሆን የኢትዮጵያ ሕዝብ አይቶላል። አየህ ስም ቢጠራ ራሱ የኢትዮጵያ ዝም ብሎ እንደማይናገር በእውነት ዝም ብሎ እንደማይናገር የኢትዮጵያ ሕዝብ ኧረ ፍቅሩ እንደዚህ አይነት ነገር የለበትም ብሎ ድፍን የኢትዮጵያ ሕዝብ ነው አንተ ጋር የመጣው እና ካሳ ይከፈለው ለምትሉ አንድ ቀን ጌም ማጫወት አለብን ወንድማችንን ግዴታ። አንድ ቀን በሰፊው ከሆነ ሰው ጋር አድርገን የሆነ ዝግዘግተንለት መስኮቱን ምናምን እናስጠልቃለን። በእውነት በእውነት አሪፍ ነገር እናደርግለታለን። እግዚአብሔር ምስክሬ መቼም የሆነ 500,000 ኮይን ቢሰበሰብ ለሱ 500,000 ኮይን ቢሰበሰብ የሆነች ነገር ያደርግለታል እና ማገዝ አለብን። ገባችሁ? ለሀቀኞች ደግሞ ዝም ብለን ማግለል ሳይሆን ይህንን ወንድም የሆነ ነገር ብናደርግለት ወይ የባጃጅ የሆነ ነገር መስሪያ ብናደርግለት ጥሩ ነው ብዬ አስባለሁ። እኔ ፈቃደኛ ነኝ በእውነት እግዚአብሔር ምስክሬ። እኔ ለአንተ ፈቃደኛ ነኝ። እኔ የባጃጅም ሆነ አንድ ራይድ የምትሰራበት ነገር ለማድረግ አብረን ብናሰባስብ እኔ ፈቃደኛ ነኝ። እንትን አለ ብሮዬ፣ መንጃ ፈቃድ አለ ጀምራ ወንድማችን ፊራ ፈንድ አድርጎ ነበር። ያግዛል፣ ፊራማ ያግዛል። በቃ ፊራ ባለበት ማን ባለበት አንተን በእውነት የሆነ በቃ ራይድ የሚሰራበትን እናግዘዋል። እንግዲህ ፍቅሩ አብጤን ሁላችሁም ታውቁታላችሁ። ፍቅሩ አብጤ ማለት ያው በሱ ብዙ ጊዜ በፊልም ኢንዱስትሪ የሚታወቅ ግለሰብ ነው እና ቲክቶክ ላይ ሰሞኑ አንዳንድ ነገር ተነስተው ነበረ። ምንድን ነው የተነሳው? ያው ከዚህ ቀደም በሰሯቸው ቪዲዮዎች ላይ ያው በእርዳታ ዙሪያ የተገናኘ ለግለሰቡ ብር አያደርሱም ከሚባሉ ሰዎች ውስጥ የስም ዝርዝር ውስጥ ፍቅሩ አብጤ ነበር እና እንዴት እሱን ትጠራዋለህ? እሱ ለራሱ ምንም ማድረግ የሌለው ሰውዬ እንዴት እንደዚህ ትለዋለህ? ብሎ ብዙ ሰዎች ቲክቶክ ላይ በቀልድም ሆነ በቁም ነገር ቪዲዮቸውን እያዘዋወሩ ነበር እና እንደምትመለከቱት እኔ በሬን ማሰሪያ እንኳን የለኝም፣ በሬን አላሰራም ነበር ወይ ነው እያለ ያለው። ያው የእርዳታውን ብር ካበላሁት በሬን አላሰራም ነበር ወይ በማለት በቀልድ መልኩ ተናግሯል ማለት ነው። እቁብ ሰብስበውልኛል እነዚህ ምልክ ጓደኞቼ እነ መሲ። አሁን እኔ ገምቼ አላውቅም መሲ ከጎኔ ትሆናለች። እቁብ ሰበሰበችልኝ እነ ሙኒ በቃ
እማት ገምተው ሰው ክርስቶስን ከጎኔ ቆመች። በቃ አባቴ ሶል እኔ ከጎንሽ ነኝ በቄ ከጎኔ ቆሙ። ታውቃለህ ያልገመትኩት ሰው የገመትኩትስ አንዳንዱማ በተለይ ዋትስአፕ እንኳን ቮይስ አላደረገልኝም። አይዞሽ የምትል ቃል እራሱ አላየሁም፣ ግን አወኩኝ። በቃ ለየኋቸው። እግዚአብሔር ይመስገን። በቃ ዜድ እና እኔ ተጣልተን ነበር። ክርስቶስን እኔና ጆከር ተጣልተን ነበር። በዚህ ጉዳይ ግን አይዞሽ ከጎንሽ ነኝ አሉኝ እና ብዙ ሰውን ለየውበት። ያኔ ስም ጠርቼ ባልጨርሳቸው ይህ ነገር ብዙዎችን እያከራከረ ይገኛል። አንዳንዶች እነሱ ልክ ናቸው ምንም አላጠፉም እያለ ነው። አንዳንዶች ደግሞ ያው አጥፍተዋሉ ያጠፉትን ብር ይመልሱ እያሉ ነው። ያው ወደ ህግ ደረጃም ሳይሄድ አይቀርም ነገሩ እና ብዙዎች በማስረጃ ብዙ ነገሮችን እያቀረቡ ይገኛሉ። ከዛ መካከል ደግሞ በዛሬው ዕለት ዛሬ ጠዋት ላይ ማለት ነው የብዙሃኑን ገንዘብ ሰብስባ ተሰውራለች የተባለችው ግለሰብ እናት እኔ ያለው እኔን ጠይቁኝ፣ እኔ ብዙ መልስላችሁ ነገር አለ፣ በተለይ ደግሞ ስለ ሚኪ ፊት አውራሪ ብላ በቪዲዮ መልክ ለህብረተሰቡ ያጋራችሁ መልእክት አለ። እስኪ እሱ ሰምተን እንመለስና እኛም አብረን ሐሳብ አስተያየታችንን እንሰጣለን። ደህና ናችሁ? እዚህ ያላችሁ ውጭ ያላችሁ፣ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚኪም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት። ውር የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ፣ እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራስ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃትም የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብቶ አይበል ወይ ራሱ ያውጣ ያጋልጥ ያለችበት። ከኔ ስም ውረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ ኩዌትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩዌት ነበሩ። የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ እያደረጋችሁ የሰው ገንዘብ አታስቀሩ፣ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ። ያላየው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናቱኝ እኮ ፈርዖን እኮ መርቀ ነው 4 ሆነን መርቀ ነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማህሌቱ እናት ሁኘን መርቄ ከፈርዖን 20 ሺህ ብር የተቀበልኩት ፈርዖን የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግረናል እርዳናል አልነምኛ ስለመረቁት 20 ሺህ ብር ለሁላችን ሰጥቶናል። ሚኪ ነው እንደውም ደውሎ የሰጠኝ እዚህ መጥቶ ማለት። እንግዲህ ሰሞኑን ይሄ ነገር በጣም መልስ አጥቷል ማለት ይቻላል። ያው እውነቱ ማጋን ያለው ትክክለኛ ነገር ማጋን ያለው የሚለው ነገር ማጋር እንዳለ በጣም ማወቅ አስቸጋሪ ሆኗል እና ሴትዮ በዛሬ ዕለት የለቀቀችው ቪዲዮ ብዙዎችን እያነጋገረ ይገኛል። በተለይ ደግሞ ሚኪ አውቆ ነው ይሄን ነገር ያደረገው። የልጅቷን ቤት ወይ ደግሞ የግለሰቧን ቤት ያውቀዋል። አላቅም ቤቷን፣ መኖሪያዋን፣ አድራሻዋን አላቅም የሚለው ውሸቱን ነው እያለች ትገኛለች ሴትዮዋ። እንግዲህ ማስረጃ ካላት እሰየው ነው ሴትዮዋ። ያው አንዳንዴ ሶሻል ሚዲያ ላይ እንደዚህ አይነት ነገር እየተለመደ መጥቷል። ለመታወቅ ወይ ደግሞ ለቪዲዮ ቫይራል ሲባል የሚሆነውንም አይሆነውንም አምጥተን ዝም ብለን የምንቀባጥረው ነገር አለ እና እሱ እንደሚለው ከሆነ ከሴትዮዋ ጋር ምንም ግንኙነት የለኝም አላቅም ነው እያለ ያለው። ሴትዮዋ ደግሞ እያለች ያለችው አንተ ሌባ ነህ ነው። ለምን እንደዚህ አይነት ነገር ተዋሻለህ በእንደዚህ አይነት መልኩ ብላ ሴትዮዋ ለማጋለጥ እየሞከረች ነው ሚኪን። እና እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ይሄ ባለሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ዴሊቨሪ ባለቤቱ ወልደ ጊዮርጊስ። እግዚአብሔር እሱ ሰውዬ ካላስተዋወቀኝ ምናምን ነገር አለች። ከዛን ሄጅ ልትተዋወቀ ትፈልጋለች። ኖ ሳርዬን ነው ልትተዋወቁ ትፈልጋለች። ሴትዮ ባለሀብት ናት። ልትተዋወቁ ትፈልጋለች። ሰውዬው እግዚአብሔር የረዳው እግዚአብሔር ያግዘው ሰው ነው። በቃ ገና ሲያያት ገና አይኑ ነገረው መሰለኝ። እኛ ያላየነውን አየ መሰለኝ። መጣ ሰላም አላት ምናምን። በቃ ከልጆቼ ጋር ነኝ የተጫወትኩ ነው ቻው ብሎ ሄደ። እንዴ
ምን ያንቀባራዋል? እኔ እኮ ልረዳው ነው ምን ምናምን ብላ ተናደደች። እኔ ደግሞ ምንም ማቆን እሱ የተገለጠለት አይን ምን አለ የዛ ጊዜ ተገልጦልኝ ቢሆን እሱ ወልደ ጊዮርጊስ እኮ ካለ ባለሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለሀብት ናቸው። ለምን እሱ እንደዚህ ይሆንባታል? አንድ ላይ ሆኖ አይሰሩም እንዴ ምናምን አይነት ነገር ነው ሐሳቤ። ሁለት ባለሀብት ለነገሩ ደግሞ መለስ ብዬ ባለሀብቶች አይዋደዱም ራስ በራሳቸው ብዬ ተው ተናደደች። ለካ ወልደ ጊዮርጊስን ፕላን አድርጋለት ነበር በእኔ አጋጣሚ አግኝተው ገባሽ? ሳላር አበሻ እዛ ጋራ በዛ ፕሮግራም ተገኝታ ልጆቹን ስፖንሰር ቪዲዮ አለ ሁሌ እዚህ ቪዲዮ ላይ አለ። ሳራ ሀላበሻ ጋራ ከፀጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን ካሜራ ላይ መግባት አትወድም። እኔ ያው በቃ ችግር ስላለባት ነው ብዬ ማሰብ አይምሮዬን እኮ ደፍነዋለች። በቃ እኮ ሀብታም ነኝ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ እንደዚህ ጥሬ ስጋ የኢትዮጵያ ከብት ወደ ውጭ ልካለሁ አላለችሽም? አላለችም። ወደ ጥሬ ስጋ ልካለሁ ምናምን ብላ ወልደ ጊዮርጊስ ላይ የሆነ ፕላን አድርጋበት ነበር የዛ ጊዜ። አሁን እኮ ነው የሚገለጥልኝ። እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትዮዋን ገና ሲያያት ሰላም ሰላም ብሎ ቻው አለ። በቃ እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋት ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አድርጋበት ነበር ፎር ሹር። አሁን ነው ሁሉ ነገር ግልጥለጥለጥ የሚልልኝ። እሱማ እኔ ራሱ ከእንትና ጋር አስታውቂ ባሌን ስራ ይጀምር እዛ አስታውቂ ብላይ ነበር ከብሩክ ጋር። እግዚአብሔር አተረፈው እንጂ እሱን ብሩክ ብላይ አባማዳም ይሄንን የሚጽፈው በእርግጠኝነት ባሏ ነው። ገባሽ? በእኛ ተንተረሰው ሲምፕሊ ማግኘት ያገኛሉ። ገባሽ? እኔ እኮ ልረዳው ነው አለች ኢቲኤች ዴሊቨሪ። ስንት ሰው የሚረዳ ሰውዬ እኔ ልረዳው ነው እንዴ ምን እንደዚህ ያንቀባሯል ማለት። እሱ ደግሞ እግዚአብሔር አይኑን ገልጦለታል የዛ ጊዜ። ምን አለ የእሱ አይን እንደተገለጠ እኛ አይን ተገልጦ ቢሆን ዛሬ እንዲህ አንሆንም ነበር። እኔ እኮ እንግዲህ ወልደ ጊዮርጊስ ማለት ያው በብዙሃኖች የሚታወቅ ያው ሀብቱን እንዴት እንዳካበተ ያው ብቻ ሶሻል ሚዲያ ላይ ይታወቃሉ ከሚባሉ ግለሰቦች ውስጥ አንዱ ወልደ ጊዮርጊስ ነው እና የዚህ ነገር ሰለባ ሆኖ ነበር እየተባለ ነው። የዚህ ነገር ሰለባ ሆኖ ነበር። ለጥቂት ነው የተረፈው፣ ፈጣሪ ሲያተርፈው ነው እየተባለ ነው። እና ሴትዮ ደግሞ እንደተመሰማችሁት ያው ቪዲዮ መቀረጽ አትወድም። ማንኛውም አይነት ምስል ላይ ራሷን ማስገባት አትወድም። እንደዚህ አይነት ስራ ላይ የተሰማሩ ሰዎች ብዙ ጊዜ የሚያደርጉት ነገር ነው። ያው ይመስለኛል እሱም እንዳለው ከሆነ እንደዚህ አይነት ነገር እኔ ምስል ንቅረጽናን ቪዲዮናን በሚቀረጽበት ሰዓት ላይ አልገባም ትላለች እና ያኔ ምን አለ በጠረጠርኩ እያለ ነው። እና እንደዚህ አይነት ነገር ላይ ጥንቃቄ ካላደረግን መጨረሻው አጸፋው በጣም ከባድ ነው የሚሆነው። አሁን እሱ ምንም አላውቅም እያለ ነው፣ ግን ህዝብ ሊሰማው አልቻለም። ያው ማስረጃ ከሌለውም እውነት ነው፣ ህዝቡ መስማት የለበትም። ሲቀጥል የብዙሃን ገንዘብ ነው የተበላው፣ ቀልድ አይደለም። ያው ስንቱ እንዴት ሆኖ እንደሚያመጣው ሁላችንም እናውቃለን። እና እሱ እንደዚህ እንደቀልድ የሚያወራው ነገር የስንት ሰው ጎጆን እያፈረሰ ነው በአሁኑ ሰዓት። እና ነገሮችን ስናደርግ ወይ ደግሞ ስንሰራ በጥንቃቄና እያስተዋልን ቢሆን ጥሩ ይመስለኛል። ቢሮ እየገባ ይሄ ምን አይነት አብይ የተባለ እንደሱ አይነት እብድ አላየው። የሰው እብድ ኋላ ቀር ጭንቅላት ያለው ለስሙ በእናቱ አማራ በምናምን ቅልቅል ነው የተፈጠረው። ግን የደደብ አይነት እሱ ስልጣኑን ለመግዛት ብቻ ጭንቅላቱ ንፍጥ ይወል። ስለዚህ ይህ ሰውዬ ጭራሽ ከሌላ ብሔር ጋር እያጣላ ነው ያለው። ጭራሽ ከኦሮሞ ጋር እንድንጣላ እያደረገን ያለው እሱ ስልጣኑን ለማራዘም እንዴ። እኔ የፌዴራል ቋንቋ ኦሮምኛ ለምን ጉራግኛ ሳይሆን ለምን ትግርኛ ሳይሆን ለምንስ ደግሞ ሌላ ደቡብ አይሆን? ምንድነው ከአንድ ቋንቋ ጋር የሚያጨቃጭቁ እንዴ? አልቻልንም እኛ። ኤኒዌይስ እባካችሁ ዝም አትበሉ። ዝም ባላችሁ ቁጥር ትቀጠቀጣላችሁ። ዝምታ መጥፎ ነው። መቃወም ያለባችሁ ፊት ለፊት ይወጣችሁ መቃወም ይኖርባችኋል። ሁለተኛ ደግሞ የአንድ ብሔር ትግል ብቻ አታርጉት። የፋኖ ትግል ብቻ የሚለውን እናቆምና የኢትዮጵያ ትግል ወደሚል እንቀይረው። ለምን ኃይል ይኖረናል፣ ጉልበት ይኖረናል፣ ህብረት ይኖረናል፣ ጥምረት ይኖረናል። አንድ ብሔር ላይ ብቻ ስናቀጣቅር መንግስትን ጉልበት ይኖረዋል። እስቲ አንድ ላይ እናድርገው ይሄን ነገር። አንድ የሆነ ህብረት እንፍጠር፣ አንድ ስያሜ እናምጣና እንታገል። ግዴላችሁ በአጭር ጊዜ ውስጥ ሹት እናደርገዋለን።
በጣም ቀላል ነው የሚሆነው። ምክንያቱም ኢትዮጵያዊ አስተሳሰብ ይኖራል። አሁን መንግስት የሰራው ኢትዮጵያ ብሎ አንድ ብሔር ላይ ያነጣጠረ ኦሮሞዊ አስተሳሰብ ነው። እኛ በኢትዮጵያዊ ትግል ከታገልን በጣም ቀላል ድራሹን ነው የምናጠፈው። ምክንያቱም ስህተቱን ሁላችንም እያየን ስለሆነ ሁሉም ብሔሮች ስህተቱን እያዩ ያሉት። እያንዳንዱ ቦታ ስንሄድ የአንድ ብሔር የበላይነት እያየን ያለው። ስለዚህ ቀላል ነው የሚሆነው። ስለዚህ እኔ የማምነው በሙሉ ኢትዮጵያዊነት ትግል እንታገል ነው። ታብታብ ያደርጋል እንዴ? አንድ ነገር መናገራችን የግድ አከሳክስ ማለት አለብኝ እንዴ? በአንድ ቋንቋ አካምቡልተን ይበሉ ለምን እንላለን ባልኩ ነው የታሰርኩት አይደል እንዴ? አካምቡልተን ይበሉ ግዴታ ነው እንዴ? ኦሮምኛ መልመድ ማን ስለሆነ ነው ኦሮምኛ የምለምደው እንዴ? እኔ አሁን በዚህ እድሜ በ40 ምናምን ዓመት የተነስቼ ኦሮምኛ ልልመድ እንዴ? ጀዝባ ደደብ አካምቡልተን ምን አባ ነው ባልልስ ምን አባ ታመጣለህ? ደደብ የፈለኩትን የማለት መብት አለኝ። አካምቡልተን ይበሉ አንልም፣ እነሱም እንደምን ዋላችሁ ይበሉን በማለት የታሰርኩት ለምንድን ነው የምለው? እኔ በስተርጅና መጥቼ ኦሮምኛ ትምህርት ልግባ እንዴ? ልጆቼን ኦሮምኛ ትምህርት ላስተምር እንዴ? ምን በወጣቸው ምን እዳለባቸው? ካልፈለጉስ መብታቸው ነው። ምንም የሚሉት ትግል ነው። ከሆነስ ደግሞ በሁሉም ቋንቋ መሆን አለበት። በትግርኛ፣ በጉራግኛ፣ በደቡብኛ በሁሉም ሊማሩ ይገባል። ለምንድን ነው በኦሮምኛ በስተርጅና መጥተው ትምህርት ቤት የሚማሩት? ኮፒሊንግ ታብታብ አድርጎ። ስለዚህ ከተቃወመ ሁላችንም ተነስታለን። የፋኖ ትግል ብቻ አልደግፍም። እኔ ከደገፍን ሙሉ ሁላችንም የኢትዮጵያ ትግል ብለን እንነሳ። ኦንሊ ፋኖ የሚባል ትግል አያዋጣም። ስለዚህ ከተነሳን የደቡብ ኢትዮጵያ፣ የትግራይ፣ የአማራ፣ የጉራጌ የምናምን ብለን እንነሳ በዚህ ጉዳይ ላይ። የፋኖ ትግል ብላችሁ ግን የምታገሉ ከሆነ አያዋጣም። ሁላችንም የሚያስነሳ ጉዳይ ናት። እንዴት ነው? ለምንድን ነው በየብሔሩ? እኔ ልጆች አሉኝ፣ 2 ልጆች ትልልቅ የ16 ነው። ለምን አትነሱ? ለምን አትበጠብጡ? ለምን አትቃወሙ? ለምን አታፈነዱ? እንደ እኔ ሃይማኖቴን መስበክ አልቻልኩም። ለምን? መብቴ እኮ ነው። ማን ምን ስለሆነ ይከለክለኛል እንዴ? በየቦታው መናገር አልቻልኩም። የፈለግኩትን መስበክ አልቻልኩም እንዴ? በተማርኩት ትምህርት ረጅም ዓመት እድሜን በፈጀሁት ትምህርት በማስተርስ 2 ዲግሪ አለኝ። የግዴታ በኦሮምኛ ላይ መሰከስ አለብኝ እንዴ? ምን ማለት ነው ይሄ? እኛ ኦሮሞችን እናከብራለን፣ ግን ኦሮምኛ መናገር ግዴታ ነው ቢለኝ አልሰማውም። ላከብር እችላለሁ፣ መናገር ግን ግዴታ ሊሆን አይገባም። ደደብ፣ ይህ ደደብ ነው። እሺ ላከብርህ እችላለሁ ኦሮሞ ስለሆንክ ሰው ስለሆንክ፣ ግን ኦሮምኛ መናገር ግዴታ ነው ብትል ደደብ ነህ። እሺ ደደብ ማን አባስ ነው ግን ስላ ያንተን ኦሮምኛ ምከትፍልህ? በቃ አከብርሃለሁ ሰው ነህና፣ ግን የመናገር እኔ ልናገር መብት ግዴታ አይደለም። በግዴታ ተናገር። በግዴታ ስለ ኦሮምኛ ምን አባታችሁ ስለሆናችሁ ነው? አከብራችኋለሁ ሰው ስለሆናችሁ ብቻ ከእግዚአብሔር ግዴታ ይስሏል። ይህ ቪዲዮ የሰዎችን ሪያክሽን ለማንበብ እንደሞከርኩት ያው በኮሜንትም ያው በአንዳንድ ቪዲዮዎችም የሰዎችን ሪያክሽን ለማንበብ እንደሞከርኩት ያው የብዙ ሰዎችን የብዙዋኑን ነው የተናገርከው ነው። ግን ይህ ነገር ለአንተ ጥሩ አይደለም ነው ያው የሚጠብቅ ነገር በጣም የከፋ ነው በማለት ብዙዎች ምላሻቸውን እየሰጡ ይገኛሉ። ከዛ ውስጥ አንዱ ያው ያሬድ ማለትም ልጅ ያሬድ ነው። ያው ሁላችሁም ታውቁታላችሁ ብዬ አስባለሁ። ኮሜዲያን ነበረ በፊት ላይ። አሁን ላይ ግን ብዙም እንደዚህ አይነት ነገር ላይ አይሰማራም። ኮሜዲያን ልጅ ያሬድ በአሁኑ ሰዓት ላይ ለፍቅር ሲዝም ወይ ደግሞ አሁን ላሳያችሁ ግለሰብ እንደሱ አይነት መልእክትን አስተላልፏል። ፍቅር ሲዝም ጠቅላይ ሚኒስትሩ ቅሪዝም እንዳያስብሉ በጣም የማይሆን ነገር እያወራ ነው። አንዳንድ ጊዜ ገደብ እያረካው ነው። አይኖ ብዙ ችግር ሊኖርብ ይችላል። ብዙ የሚያናድድ ነገር ሊኖር ይችላል። አንተን አይደለም እኛንም ብዙ የሚያናድድ ነገሮች አሉ። ገባ? ግን ነገሮችን እያየ ደግሞ ከስር ያሉ ናቸው እንጂ አንተን የጎዱ ምናምን ጠቅላይ ሚኒስትሩ ቤት አግኝቶ ምን ብሎ እና የምትናገራቸውን ቃሎች አልደግማቸውም። ያልከው ማጋጋል ነው የሚመስለው። ገባ? ግን እንደ ብራዘር አረጋጋው። ሶሪ በል ምናምን ውጣና በደንብ ይቅርታ በል ውጣና አሁን የይቅርታ ቪዲዮ ስራ። አለበለዚያ ብራዘር አሁን ፍቅር ሲዝም ቅሪዝም የሚባል ይጀመርላል። ቅር ይላል፣ ቅር ያሰኘዋል። ተው አረጋጊው ብራዘር። ገባሽ? ለአንቺ ብዬ ነው የአራዳ ልጁ እንጂ ፈጠን በይ። ልጅ ያሬድን ሁላችንም እናውቀዋለን። ከዚህ በፊት በተለይ ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ምዕመናን ጋር በጣም የማየውን ነገር ውስጥ ገብቶ ነበረ። በምን መልኩ ነበረ የገባው? ያው የማየውን ቃላትን እየተጠቀመ ያው ኦርቶዶክስ ተዋህዶን የሚያንቋሽ ቃላቶችን ሲጠቀም ያው
በፖሊስ ቁጥጥር ስር ውሎ ታስሮ ምናምን እንደተፈታ ሁላችንም እናስታውሳለን። እና ትምህርት የወሰደበት ይመስለኛል። በአሁኑ ሰዓት እንደሱ ትምህርት የወሰደ ሰው አለ ብዬ አላስብም። እና ነገሮችን ሁሉ እሱ ስለሚያውቃቸው ይመስለኛል እንደዚህ አይነት ነገር አትዳፈር፣ ያው ጥሩ አይመጣም ላንተ እያለ ብዙ ሰው እየመከረው ይገኛል። ግን እሱ ምን አይነት ነገር እንደደረሰበት ማወቅ አልተቻለም። ታስሮ እንደነበር ሁላችንም እናውቃለን ፍቅር ሲዝም እና በእስር ቤት ውስጥ ወይ ደግሞ የታሰረበትን ምክንያት ግልጽ ባያደርገውም በቋንቋ ችግር ነው ታሰርኩ እያለ ያለው እሱና ሁላችንም እዚህ ጋር ምን አይነት አስተያየት እንደምንሰጥ ትንሽ ግራ ያጋባል። ለማንኛውም እስኪ እናንተ እዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት ቁጭ አድርጉልኝ። እናም የቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ ማድረግም እንዳይረሳ። ለዛሬ የነበረ ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።